बोले कौन जी आते जी बोले आते जी अरे बात जी इंኳን ቢያንስ ለመጎብኘት बोले 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 እባክህ ሙላ ሰማ አንድ ሰው ለሷ አጠራቅመን ነው ለባሉ እኮ ገቢ የምናስገባው बोले 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 ምን አለ መነጽር ቤት ውስጥ አስቀምጠው የጣለው ሰው ከተገኘ እኮ ልመልስልህ ፈልግ ታክሲ ውስጥ በተገኘ ካኑሮውን አደረች አይ ቆይ ቆይ ብቻችን እሱ ብቻችን ያለኝ ቦሌ ቦሌ ነኝ ንደው አላፊ ቦሌ ሄጃለች ስማ ለኔ ይህን ሰውዬ እኮ ጠዋት እዛ ከአዲስኮ ጋር ያየነው ነው እስካሁን ድረስ በኩል ሰው አይገባ ስማ ስማ አዞ ደርሳል ግባ 12 ሰዓት ትገባለህ बोले 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 नहीं बोले बोले በደንብ መሰራት ነበረበት መኪና ይገርም እኮ ነው ብዙ ችግር ያለበት መኪና ሸኛቸው ምንድን ነው የሚሸኛቸው ደርሰዋል ኧረ ፍሬንድ ተባበሬ አቧድ ሰርበቃ ሰው አድዋ ድረስ በእግሩ ይገባ የለ እንደ አንቺ እዚህ ድረስ ኧረ ፍሬንድ ተባበሬ አድዋ ድልድዩ ነው እንዴ ትንሽ ተጋርጉ በቃ አዎ ተበላሽቷል በቃ ሳልኪሜን መጥሽ አንተ መኪናውን ጠብቅ እኔ መካኒክ ይዤ ልምጣ Hello. Hi. Hi. ምን ነው የተበሳጨሽ ትመስያለሽ? አይ አልተበሳጨም። ቆንጆ እንደሆንሽ ግን እርግጠኛ ነኝ። መቼም ያየሽ ሁሉ ነው የሚነግርሽ። አይ ተሳስተሃል። ቆንጆ ነሽ አይሉሽም? አይ አይሉኝም። ታዲያ ምንድን ነው የሚሉሽ? በጣም ቆንጆ ነሽ ነው የሚሉኝ። እናቴን ተሳስተው። እንዴት? እንዴ እጅግ በጣም የሌለ እኮ ቆንጆ ነሽ። ግን ምን እየጠበቅሽ ነው? ጓደኛዬ። እድለኛ ነው አንቺን የመሰለ ቆንጆ እዚህ ጋር የሚጠብቅ። አይ ሴት ጓደኛዬ ናት። ሴት ነች እንዴ? ታዲያ ለምን እዚህ ጋር ከምትቆሚ ለምን ቡና እየጠጣሽ ተጠብቂያለሽ?
ምን ትሰራለህ? ምን ባክሽ ታክሲ ተበላሽታኮ ረዳት የልከው ነው። ታክሲ አንተ ነህ? አዎ ጎበዝ ነህ። በዚህ መግዛት ነው ቤተሰብህ ነው። አዎ ምን መሰለሽ አባቴ ሲሞት ንብረት አወረሰኝ እና ጓደኞቼ ሲመክሩኝ ግማሾቹ ሱቅ ክፈት፣ አንዳንዶቹ ደግሞ ውጭ ሀገር ሂድ ሲሉኝ ምክራቸውን ሰሙ እና እቺን ታክሲ ገዛሁ። ምን እባክሽ ታክሲዋ በየቦታው እየቆመች ታስቸግር። ስማ ታምራት እየመጣ ነው ብሏል። ቢያሳ ምን ያደረክ? ታክሲ ውስጥ ተኝተሃል? እነግርሃለሁ ከአንድ ልጅ ጋር ነኝ። ከአንድ ቆንጆ ምን አልከኝ? ከአንድ ቆንጆ ልጅ ጋር? አዎ ቆንጆ የቦሌ ልጅ ሻይ እየጋበዝኩ። በል ተጠንቀቅ፣ ሙድ እንዳትይዝብህ። ለጊዜው እኔ ሙድ ያዝኩበት። ስማ እንጂ ባለ ታክሲና የሀብታም ወራሽ ሆኜልሃል። በል ተጠንቀቅ፣ ሙድ እንዳትይዝብህ። ደግሞ የቀን ገቢ ለባለቤትና ልብህ እንዳትረሳው ልጅ። በል ስልኩ እኮ አይደለም የሚሰራው። እኔም ላይ ሙድ መያዝ አማራ መሰለኝ። እኔ የምልሽ የት ነው የምንኖሪው? ባትነግሪኝም ለነገሩ አውቀዋለሁ። ገነት ውስጥ ነው። ዛሬ ሊያኖርሽ ይፈጥርሻል። አሁን እሞታለሁ ማለት ነው? እንደዛ ማለት አይደለም። እኔ እስከማውቀው ሰው ከሞተ በኋላ ነው ገነት የሚኖረው። እንደዛማ ከሆነ ምን እድለኛ ነኝ ማለት ነው። ያው አንቺን ለማየት ሞቼ ገነት እመጣለሁ። እንዴ አንተ ገነት ልትገባ? እኔ ሲሆን ነው የምገባው ማለት? እሱን አላውቅም። ምናልባት ታዲያ ግን አለው መጣሽ? እሺ መጣ አቆይ ዳግመኛ እንገናኛለን እንዴ? ተገኝቶ ነው እንዴ? ለማንኛውም ስልኬን ያለ 0973 ሂሳብ ምንድን ነው አንተ ትቀልዳለህ እንዴ? አይ እዛ እኮ አንዷ ልጅ ጋር ሆኜ ነው። ሳትሰራ ልትበላ ማረ አንተ ቁልፉን ምንድን ነው ይሄ? እዛ አንዷ የቦሌ ልጅ እኮ ሙድ ይዛብኝ። በጠዋት ታጠፋለህ? እንደዚህ አይነት ነገር አልፈልግም። ሂድና አሁን አስቀምጥ። አንተ ቦሌ ጫን እንጂ። ኧረ አሁን በአሁንማ አትይዘኝ። መስመር ቀይረናል። ሂሳብ እንጂ አሁን ይሄንን መጽሐፍ አይታችሁታል? መጽሐፉን አይተሃል? አይተዋል መጽሐፍ አይሰለች
እሱ ይጽፋል እንጂ እኮ አያነብም። ቀብታ የሱ አያነብም እኮ እሱ ይጽፋል። እዚህ ጋር የሆነች ከተማ አለች። እስቲ በይልን ደረቴን ወጥሬ እጉራ ታጥሬ ሳቀና መንገድ ራብ ያከሳው ጓዴ ገጥሞኝ ከመንገድ ራብ ማስታገሻ ዳቦዬን መቁረሻ ስጠኝ ቢለኝ ዱዲ ቸግሮኛል አልኩት ዱዲ ለመንገዴ ይሄናውን በሳይኮሎጂ ስናየው አንዳንድ ሰዎች ፍላጎትና ህይወት እንደየሰው ፍላጎትና ምኞት ይለያያል። ራይ አለ ማለት ደግሞ የምትፈልግበት ደረጃ ላይ ትደርሳለህ፣ እድሉ አለ ማለት ነው። ራይ ከሌለ ደግሞ በተቀመጥክበት ተቀምጠህ ትቀራለህ ማለት ነው። ምንድነው? ኧረ ይሄ ባገራይ ምናምን የምትለው ፉገራ ነው። ይኸውልህ እድል ካለ ቢዝነስ ይመጣል፣ እድል ከሌለ ደግሞ ቢዝነስ አይመጣም። ፔሬድ ዋናው ፍርቱና ነው የሚለውን የነጻነት መለሰን ዘፈን አልሰማኸው? አንተ በተናገርክ ቁጥር ምሳሌ ሁሉ ዘፈን ነው እንዴ? ቆይ እዚህ ጋር አንድ የሆነች ነገር አለች። ቆይ ያልከው ነገር እውነት አለው፣ ግን ሰው የሚፈልግበት ደረጃ ለመድረስ ማቀድ ይኖርበታል። የ40 ቀን እድል የሚባለው ነገር ያለ መስሎ አይታይም። ሁላችንም በራይ ውስጥ ተወልደን ያደግን ይቻላል ነው። ይሄ ነው ዋና ነገሩ። ተው ምንም ከብሎ ለማገናኘው ይኸውልህ፣ እሱ እኮ ለመፈክር ነው የሚሆነው። ይሄ ኃይሌ ገብረስላሴ ይቻላል ምናምን እንደ ይኸውልህ፣ ሁሉም ሰው እኮ ፍላጎት አለው። ይሄ ፍላጎት ምናምን የምትለው ነገር ያው ራይ ምናምን የሚለው ነገር እኮ ፍላጎት አይደለም እንዴ? ታዲያስ ሁሉም ሰው ሀብታም የመሆን ፍላጎት አለው፣ ግን ሁሉም ሰው ድሃ ነው። ፔሬድ የኔ ድሃ። ኧረ በቃ ዘፈኑን ቶ ነው እንዳይሰማ። አንተ በተናገርክ ቁጥር እንዴ ዘፈን ማበላሸት አለብህ እንዴ? አራዶ ቀጥ በእናትሽ አንቺ ሌሊት ያ ስማ ነፍሴ ይዛዋን ከፋያት ነጂ ነይ አቤት ማን ነሽ? ሶሲ? ሄሎ አማን ነሽ ነፍሴ? ደህና አደርሽ? እንዴት ነሽ? አለን። እሺ ኧረ ደስ ነው የሚለኝ ባገኘሽ። እሺ Yes. ምን ሆነ? እባክህ ደወለች። ማናት? ያቺ ነች የትናንቷ ልጅ ልታገኝ ትፈልጋለች። ባትቀብጥ ይሻላል። ሄድና ሶስት እሺ እና አሁን እሺ ፍራንክ ታመጣልህ የምትቀጥረት? እባክህ እንደው ይቅር። ምን ታቅማማለህ? ልታገኛት ትፈልጋለህ? ፈልጋለሁ አልፈለኩም። በቃ አሁን በአንተ ቤት አሪፍ ንግግር ተናግረህ ፈልጋለሁ አልፈለኩም ያስቀባጥረኛል አለ ቴዲ አፍሮ። ኧረ በእናትህ ቴዲ አፍሮ ያስቀባጥረኛል የሚል ዘፈን የለውም። አሁን እባክህ ተናገር። ታገኛት? ፍራንክ አገኘው ደስ ይለኛል።
ስንት ሰዓት ነው ቀጠሮ? 5 ሰዓት። ትንሽ ከጠበቅ ፍራንክ ላገኝልሽ ይችላል። ለመሆኑ የት ነው ቀጠሮ? ዳውንታውን ሲባል ሰምታል? አዎ 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 አዎ። መቼ ሰማ? አሁን ነው አንተ ስትናገር። እዛው ነው ውሏችሁ፣ እዛው ነው ቀጠሯችን ብላኛለች። ወንድሜ እኔ ብር መሰጠት ታሪክ ስራበት ብዬ ነው። ታሪክ ተሰራ ለቴዲ አፍሮ። እሱ እንኳን ልክ ነሽ ጓደኛዬ። ታሪክ ተሰራ እንኳን ብሏል ቴዲ አፍሮ። አረ ቡናውን አምጪልን። አረ ባሉ እኮ እየፈለጋችሁ ነው። ሹፌሩ መካኒክ ሊያመጣ እንደሄደና አንተ እዚህ እንዳለ ነገር ነው ያገኘሁት። ይሄን ነው በልፍጠን መካኒኩ ያለ ነገር ዛሬ ለቅቅ መኪናው ገራጅ ነው። ማለት ቋንጣ ወርሽ እዚህ ላይ ያለች ያለች ነገር ቋንጣ ማለት ወይኔ ቋንጣ ኳል እኮ ለጤና በጣም ጠቃሚ ነው። ታሪክ ነገር ነው። ደግሞ ማያሰጥም አለበዛም ማለቴ ጭቅናስ
ዋኮ ነው ያልኩሽ እኮ ውሃ መጣልህ ማለቴ ሃይላንድ እኮ ነው ትልቁ ነበር ምን ነው ውሃ ታምጪ ቀጥል ብዬልሽ ነበር በኋላ እሺ ምን ነው ማለት ምግባቸው ውድ ቆንጆ ነው ፍርፍራቸው ቆንጆ ነው አዎ እዚህ ቤት ምግባቸው ጥሩ ነው ዋጋቸው ግን ትንሽ ነው እኮ ቋንጣ ፍርፍር 88 ብር አስቢው 90 ብር ማለት እኮ እንዴ በጣም ውድ ነው ጭቅና 120 ብር እጅግ ብዙ ነው ጭቅና 120 ብር ነው ያናዳል እኮ ብቻ ይጣፍጣል እንጂ ዋጋው ጓደኞቼ እንኳን ደህና መጣችሁ Spaghetti va. Sorry, man, አሪፍ ለዛሬ ተጠበሰችው በጣም ወድጄዋለሁ። በዛሬ ደግሞ እርጋታ ኩል ነው። እኔ ራሴ እንዴት እንደወደድኩት በጣም ኩል ነው። በእኔ ውጪ
እኔም ብቻ ኩል ነው። አሪፍ ናቸው ግን አይደል? አንድ ላይ በጣም ደስ ይላሉ። በእናትሽ ይሳካላት። ሶስት ኳላች የጥና ዘባራ ሳዋ ያ በጣም ግን እሱ ማለት ነው ደስ የሚልሽ ነው። አዎ ይመስላል። በኔ እባክህ ምኑን መተው ስማ፣ ልጅቷ ሳትወደኝ አትቀርም። ኧረ የሚሉትን በሰማ የእሷ ጓደኞች ናቸው። ኩል ነው ምናምን ሲሉ አልሰማሁም መሰል። እባክህ እኔም ኩል ነኝ። እያለች እኮ ስነ ስርዓት የሚባል ነገር እኮ ምንም አልፈጠረባቸው ነው። እያለች እናቱ ብሎ አንድ ናት። ሁሉም ክፍታፎች ናቸው። እንዴት ነው አሰባሰብም እንደ ታክሲ አለው። አዎ ስራው ነው። ብዙ ሲያገናኛል እና ብዙ ነገር ይገጥማል። ምንም ያጋጥም አገልግሎት መስጠትማ ስራው ነው። በስርዓት ማስተናገድ እና ማናገር አለ። ለምሳሌ እኔ በቀን ውስጥ ብዙ ሰው አስተናግዳለሁ፣ ግን አንዱም ሰው በክፋትና በስድብ አምናለሁ። የት መስመር ነው? እሱማ ይለያያል። ቢሆንም ግን ፌር አይደለም። እግዚአብሔር ይመስገን። እኛ ጋር ነበር። ይቅርታ አላየሁም። ይቅርታ። አንተ ነበርክ እንደ ከፈለ አቦቴ ነክ ነገ እንመጣለን ብላችሁ። እሺ እሺ፣ በጣም አመሰግናለሁ። በቃ አቤት፣ ነገ እመጣለሁ። እሺ ያንተ ዘመድሽ ብዛት ባልሙጭ እዛች ቤት እንገናኛለን። ልብስ ቀይር። ልብስ ቀይር እንገናኛለን። በእናታችሁ ዛሬ እኔ በጣም ደስ ያለኝ ለምን ወጥተን ፈታ እንልም? ፈታ እኔ እስማማለሁ፣ ይስማማኛል። እኔ እስማማለሁ። አብራ ዛሬ አብረን ፈታትን። አብርሃም አብረን ፈታትን ዛሬ። አዎ እሺ፣ ግን ቤት ይቆጣል። አዎ ታዲያ ደውልላችሁ። ነው እዚህ ጋር ተወራ እንዴ? ቤት ይቆጣል።
Hello. ተፈቀደልህ? አዎ ደስ ያላል ስለተፈቀደለት ቺርስ ኧረ በቃ ጋይስ ቤቱን ቀይር እያመሸት ነው አይደል? የት እንሂድ? አብሲ የት እንሂድ? ኧረ ደሱ አታስቢ። ቦታው ምን ያለውላችሁ ወስዳችኋለሁ። ኧረ አንተ ጋርቶስ ሂሳብ ኖ እኔ ነው የምዘጋው። ሂሳብ እኔ ነው የምዘጋው። ሂሳብ እናንተ ወጣችሁ ተብሎ ሂሳብና በእኔ ነው።
ለቴዲ ንገረው ወይ ሰላም እንዴት ነህ? ጥሩ ጓደኛዬ ነው ትክክለኛ ከኛቸው ሰላም ወይ አንቺ ሰጪ ከእኔ ከዛ ማለት
አብሲ አብሽ እንዴ ታስታውኩ ሃይ አሁን እኮ መኪናው መሰራት አለበት። ምንድን ነው የሚሻለው? ይበል ጌታ መጣ እንደምከፍል አያል። ኧረ በእናትህ በቃ ካልሆነ ሞባይሉን እንሽጠው። አሁን ማን ይገዛልኝ? አንተ ደግሞ ታካብዳለህ። ምን አካብዳል? በዚህ ጠዋት ገንዘብ ከየት ይመጣል? ገንዘብ ለማግኘት ማለዳ ጠዋት ምናምን ይላል እንዴ? ይልቅ ማን ይገዛል? ከተነሳ ሽኩር ጌት ሽኩር። ለማንኛውም ሹፌሩ መጣ። ይኸውልህ ተራ እስኪደርስ ድረስ መጣው። እሺ ምን ፈለክ? ሞባይል የሚሸጥ ነው። በኋላ ና። ነፍሴ ገንዘብ ፈልጌ ነው፣ ቸግሮኝ እኮ። አንተ በጣም ምንድን ነው የሚያቀሸቅሽ? ኧረ 3 ሰዓት ነው። የት አለ ስልኩ? ይሄ ነው። ያው መጣሽ። አምስት መቶ ብር ልስጥህ ከዚህሽ ጋር? 3000 4000 ብር የሚሸጥ ስልክ ነው እንዴ? ትቀልዳለህ እንዴ? 100 ብር ልጨምርልህ፣ ካለበዛን ካሳበቃ በሩን ለቀው። በቃ እሺ እንኪው ሰጆ እንካ ሶስት ሰዓት ቻርጅ ላድርገው። በቃ እናድርገው እናድርገው። በቃ ተመሪ ነው። ወረቀት ይዛል። ና ና ተነስ ተነስ ተነስ። እስክሪፕቱን ፈልግ። ማኛው ቆዋገር። ኧረ ምን እኮ ነው እባክህ? ያ ገንዘብ ነው አለ ልጅ። ኧረ ንፋውና ታሎ ቶሎ ቶሎ ጣን እንጂ ምን ያፈዛል? ነፍሴ ሰላም ነሽ? ወይ ነፍሴ እንዴት ነሽ? እቁብ አገቢ እቁብ? አዎ እቁብ። ስንት? በቀን 100 ብር። 100 ብር ትላለህ እንዴ? 100 ብር ከየት ይመጣል? በቀን 100 ብር አንተ ታጣለህ? ኧረ እባክህ ኑሮ ውድነት ከየት ይመጣል? ኧረ ዝም ብለህ ነው ታጣብህ። ስንት ነው በሳምንት? ቢያንስ በሳምንት 7 ምናምን 7,000 ነው። ይቅራሽ አሻ በገዛች ዕዳ ውስጥ ገባለህ። ድሮም ሴት ማለት እኮ በቃ እንደዚህ ነች። በትናንትናው ምሽትም ደጋግሜ ዕዳ ብገባ እንኳን ዕዳ ሲኦል ብገባ ራሱ ከአንቺ ጋር አድሬ ሲነጋ ልሙት ነው አጨዋትም ሞተ ምን አመጣው? አሁን አይደለም ዕዳ ውስጥ ይቀርና ሲኦል እንኳን ብገባ ምናምን ብላ አልፎከር እና ከሞት ጋር ምን ያገናኛል? ሲኦል ያለው እኮ ከሞት በኋላ
እና እንደሞትክ ደግሞ ሲሆን ነው የምትገባው። አሁን እንኳን ሁለት ሰዓት ዝም ብዬ ሳስበው የባለፈው ነገር ግርም ነው የሚል ወንድሜ። በአንተ ደረጃ እንደዚህ አይነት አልጋ ላይ መተኛት ለደሞ የስድስት ወር የቤት ኪራይ ሸፍነልኛል። የተኛውበት አለ ዛሬ አግኝታታል? አውጋው እሷም አልደወለች፣ እኔም አልከፍትም። ቢቀርብኝ ነው የሚሻለው። boleh. አሪፍ መጽሐፍ ወጥቷል። ግጥም በጣም እጃ ፍቄን የጻፈው ብታነቡ ደስ ይለኛል። ተዋናይ ነው። ምን ነው የደበረ ይመስላል? ደክሞሃል እንዴ? ሃይ ስልክህን አታነሳም? ተይ እባክሽ። እኔ እኮ ስራ ላይ ነበር። የት ሆነህ ነው? ወደ ቤት እየገባሁ ነው። ቤት ወዴት ነው? ቤቴ ወደዚህ ወደ መንደር ውስጥ ነው። የት መንደር? ማለት ነው ሰንት? አይ ተይው በቃ። አንቺ እንዴት ነሽ? ደህና ነኝ። ስማ ቤት ግን መች ነው የምታሳይኝ? እንደውም ነገ ከሰዓት ፍሪ ነኝ። ነገ እመጣለሁ። ቤትህን? እንደውም ነገ ከሰዓት ፍሪ ነኝ። ነገ እመጣለሁ። ደግሞ ስልክህን ዝጋ አልክ። ሶሲ የት ነው የምትመጪው? እኔ በቃ እየጠራሁ ነው። ቻው። ነገ ሄሎ ተቋረጠ። አንተ ቤት እመጣለሁ እኮ ነው የምትለው። የት ቤት? እኔ ቤት ነው። አዲስ ቤትሽ አለን ወይ? አሁን ቆይ እሺ፣ የማን ቤት ትወስዳታለህ? የኔ ቤት ነው ብለህ? ኧረ አብርሽ መቼም የኔን ቤት አስበህ እንደውን ካንተ ቢያንስ እንጂ እንደማይሻል ታውቃለህ። የማይሆን ነገር ነው አብሪ። የሹፌሩ ቤት? ኧረ እንዴ ሚስቱስ?
እሱ ደግሞ አግብቷል እና ታዲያ ምን ይሻላል? ዮሐንስ ጋር ዮሐንስ ነው ታይ ሰፈር ተራ አስገባሪው። አሪፍ ቤት ነው ያለው። እዚህ ቤት ነው ይዣት የምመጣው። እዚህ ከምታመጣትማ በቁማ ብትገላት ነው የሚሻላት። ከዛ ገሃነም ትገባለች። ገሃነም ከዚህ አስረጃ አይሻልም ብለህ ነው? በል ተነስ በል ሰዓት የለም። ዮሐንስ ጋር እንሂድ። ሳሜሊ ነው። አይ ልጆችዬ እሱኛ ከለቀቀ 2 ሳምንት ሆነው እኮ። እንዴት ታዲያ እንዴት ይሻላል? ምን ነው ችግር አለ? አይ ወዲህ ነው። ባሪያው ጋር እንሂድ አብረን። እሺ ማዘር ከጸበል መልስ እዚሁ እኔ ጋር ነው ያለችው። ቀኑ ሙሉ ቤት ናቸው። አማታር እንደ መጣችው ትረፍበት እንጂ እንዴ ታረ ምን ብትቀርብ ይሻላል አሉሽ። ብትቀርብኝም አመኛል። ግን ምን ላድርግ? ከውስጤ ላወጣት አልቻልኩም። ከአቅም በላይ ሆነች። ምን አይነት ጣጣ! ቆይሽ የት እንውሰደው? ለምን እንዲያናደርግ ትምጣ። ማ እኔ ቤት? አዎ ትናንት ከሲኦል ይከፋል ምናምን ስትል ነበር። እባክህ ከተሰራ ሲኦልንም ገነት ማድረግ ይቻል ይሆናል። ተነስ አብረሽ ተነስ። አማኛ ዛሬ ጥሩ ነው። ዛሬ ሽቤት ነገ ግን ለኔ ነው። ታዲያ ለማን ሊሆን? አቦ እናንተ ደግሞ ትናንትና አንተ ወሰድክ፣ ዛሬ ደግሞ ዳኛው። ምን ያጨቃጭቃል? አንዴ ገብተሃል አትጨቃጭቅ። አፎ ልክናሽ ያ ብቻ አብርሽ አፈሩን ብቻ እሺ፣ አሽዋግርፉን ተው። ቆይ ያለ ነው። አዎ በቃ በቃ ምንድን ነው? ታይ የኛውን ቃበኛ ተደጋገመ አብርሽ። ይሆናል ምን ይደረጋል?
ፏላር ገነት ማለት ይሄ አይደል አብርሽ? መሬቱስ ግን መሬቱም አሁንም ሲሆን ነው አብርሽ። እና ምን ልናደርግ? ለሱም ቢሆን ዘዴ ያለው ተነሳ እንሂድ። መለስ አድርገው። ስማ አብርሽ አልጋ እኮ ካኑ ጀለስ ጋር ይዘኝ እሱ ስማ የገባነው ወደ ግን ይታወቃል። ምን ላድርግ? ፍቅር እኮ ነው። ስንት ብር ቀረ? 50 ብር። ከዚህ በኋላ ብር ከየት የማይመጣ ያለ አማራጭ ስራ ላይ ማተኮር ብቻ። ላጮሽ ሰላም ነው? እንዴት ነሽ? ሳበሉ ነው እንደ ምቅቡ ምን ታረጋለህ? አየሩ እና እንቁላል ምናምን ላምጣላችሁ? ጠየቃለን ካለማ በቃ መጣው በቃ ይኸው ያዣ መቻችሁ በይ እንግዲህ ዴች ወረዷ እና ታዲያ በነፃ ልበላ ነው እንዴ? አይደብርም እንዴ? ኧረ በእናታችሁ እንደዚህ ከሆነ ታዲያ ለምን ሻይ ማታዙታ? ይመቻችሁ በይ ሶሲዳስ እንዴት ነሽ? ትንሽ ራሴ ያመኛል። ሻይ ቡና በይ ወይ ይቅርብኝ፣ አያስፈልግም። ቤት አልሄድም? እሺ ሌላ ቀን የት ነበር ያልከኝ ሰፈር? ታክሲ ተራው ጋር
ወደ ውስጥ ገባው በቀያ የምን ጫጫታ ነው? አይ እዚህ መንገድ ላይ ነኝ፣ ሰዎች እየተጣሉ ነው። ጸብ? ተሻለሽ ግን? ደህና ነኝ። ቤት ነው ያልኩት። ደህና ነኝ። ሲሻለሽ በቃ እደውላለሁ። እሺ ሲሻለኝ እደውላለሁ። እንቁላል የለም ዛሬ? አይ እንቁላል እጥላለሁ ሲበዛት ቦታ አለ አይደል እንዴ? መቼ ሞላ? የሞላ ይወሰድና አይሄድም። ሞልቷል። በቃ የት ነህ አንተ? አስገባው። ሳር ቤት ነን። በቃ ግባ። አብርሽ ዛሬ ጠፍተህ ነው ያልከው? እባክህ እንኳን ላጠፋ እያጠራቀምኩትም አልቻልኩም። እንኳን ልጠጣ። አንተ አብርሽ እቺ ቤት እውነትም የእውነት ቤት ሆነች አይደል እንዴ? ኧረ እቺ ገና በዚህ አይነት ቤት ታስገዛለች ወይ? ቤት ማስገዛት እውነቱን ያወቀች ለት ምን ውስጥ እንደምገባ እውነቱን እስክታውቅ የቤት ዕቃ ነው ሟላ ሞኛቱ ማን እንደምታገባ አታውቅ። ለማንኛውም አሟልቶ መጠበቅ ነው እድለኝነት። እድል ነው ትዳር ዕጣ እድል ነው አለ ዘፋኙ። ደግሞ ማን ነው እሱን ያለው? እኔ የሁሉንም ዘፋኝ ስም በቃሌ ሊይዝልህ ነው እንዴ? አሁንማ እኮ አገር ምድሩ ሁሉ ዘፋኝ ሆኗል። እንደውም ዘፋኙ ከአድማጩ ስለበለጠ ዘፋኙ የአድማጩን ስም በቃሉ መያዝ ጀምሯል አሉ። አልደዳ ቡና አምጪልኝ። አንተ ያለብን ፍራንክ አስከፍልም እንዴ? ነገ እያልኩ እኮ አንገላታለሁ። ቡና አምጪልኝ። ያኛው ሌላ ይሰጥሽ።
ይቅርታ የአብርሃም ቤት ፈልጌ ነበር። አብርሃም ባለ ታክሲው ታክሲ ላይ የሚሰራ ነው ወይ ያለ ከሆነ የኛው ቤት ነው። ባለ ታክሲ ግን ሰፈር የለም። እሺ አመሰግናለሁ። ይቅርታ በእናትሽ ችግር የለም። የአብርሃም ቤት የቱ? አብርሃም የቱ? አብርሃም ማሙሽ፣ አብርሃም እሺ፣ አብርሃም ወያላ፣ አብርሃም ቄሱ የቱ? አብርሃም ባለ ታክሲ ወያላ ማለትሽ ነው? አልፈሽዋል። እዛው ጋር ያለው ግቢ ነው። አቤት ይቅርታ አብርሃም ፈልጌ ነበር። ሶስና ግቢ ትናንት እኮ ስጠብቅሽ ነበር። ትመጫለሽ ብዬ መንገዱን ሳስለቅም ደግመሽ ቀረሽ አሉ ያንቺ ጉዳ ያልከ። ግቢ ሶስዬ ግቢ ሶሲ ግቢ እንደ ቤተሽ ነው ግቢ። አረፍ ቢሶለ ሶሲ ምን ላምጣልሽ? ሻይ ቡና ነገር ወሰጂ። አይ እሄዳለሁ። ወይ የሆነ ነገር ወሰጂ። ስልኩ እኮ እምቢ ብሎኝ። ምን እኮ በየሱ ስልክ እኮ አስቸጋሪ እኮ ነው። እምቢ አለችው እባክሽ። የተበላሸ ስልክ እንትን ብሎ ሶሲ በእናትሽ የሆነ ነገር ወሰጂ። ሻይ ቡና ለስላሳ ላምጣልሽ። ግን እኮ ታፍሏል። መስኮቱን ክፈተው። ቢቀር ይሻላል ሶሲ፣ ቢቀር ይሻላል። በጀርባ በኩል ብዙ ማለት እንትን ነው። ጎረቤቶቹ እኮ በጣም አስቸጋሪዎች ናቸው እኮ ሶሲ። መጣሁ፣ ጠብቂኝ፣ ላምጣልሽ። ለምን አስፈለገ? አቤት ለምን አስፈለገ? ለምን ራሱ መናቅ አስፈለገው? ስለምንስ መዋሸት አስፈለገው? አልገባኝም። ወያለ መሆን ነው እንዴ? ለምንድን ነው ያልሆነውን ናይ ምናምን የሚለው? ወያላ መሆኑን ማን ነገረሽ? ወፍ ነገረኝ። ምን ነው ያልሆነው? መሆን ለምን አስፈለገው? ወያላ መሆኑ መካር ለምን አስፈለገው ብላለች። ወያላ መሆኑ ማን ነገር ወፍ ነገረኝ ነው የምትለው? ወፍ ወይ ወፍ ላላ አለች አስተራወቀ።
አትሄድም? አብረን አንሰርም? አቤት ዋናው ግብ አቤት አላው ምን ስንት ወር ሙሉ ነው ስልክሽን በሞክራት ምንድነው ጨርሰናል ሳንጀምር በውሸት አበላሽው እሱስ ያውን ግን እውነት ከምሬ ነው ታዲያ ታልታክሲ ታክሲ የገዛው ታክሲ ሀብታም ስትሆን ታክሲ ስትገዛ እንገናኛለን ሰባ ሽፌ የሆነ ነገር ማድረግ አለብን። የራሴ የሆነ ነገር ቢኖረኝ የሆነ ታክሲ ቢኖርስ አትነደው ማለት መንጃ ፈቃድ የለም። ችግር አለው ታዲያ መንጃ ፈቃድ አላወጣም? ገንዘብ ያስፈልጋል እኮ እሱን እኮ ነው የምልህ። ገንዘቡን አንተ አታበድረኝ? በእግዚአብሔር ከምሬ ነው። ኧረ እሺ በይ። ኧረ ሽብኝ። እሺ ቴንክ ዩ ወንድም። ታውቃለህ ጨንቆኝ ነበር። ሄሎ ናስ
ያንድ የሆነ ነገር ማረጋ ምን እናድርግ? ሆነ ትልቅ እቁብ መግባት እቁብ? አዎ ያንተ አጎት እንዴ በሳምንት 1200 ብር ከየት ይመጣ? አያቅተንም። ግድ የለም አንተ 600 ብር እኔ 600 ብር ከከፈልን እንችለዋለን። እሺ እሺ በቃ አንተ አጎተን አሳምናት። ከዛ በኋላ ቁቡን ከገባን በኋላ በሽያጭም በጣም ቀድሞ እንዲሰጡ እናደርጋለን። አይመስልሽ? አሪፍ ሐሳብ። እሺ በቃ እሺ ሼባው እንዳያይም ብዬ አጉል ሰላም እንዴት ነሽ? ደህና ነህ? ሰላም ነው? እንዴት አብት? ሰላም ነው። በስልክ በተነጋገርነው መሰረት ተነጋግረንበታል እና መልካም አጋጣሚ ነው። የዘንድሮውን ጨርሰን አዲስ ምዝገባ ጀምረናል። የመጀመሪያውን እንኳን ባይሆን ሶስተኛው ወይም አራተኛው ዕጣ እንዲደርሳችሁ እናመቻቻለን። እናንተ ብቻ በርቱ። ካርድ አዘጋጅላቸው። ከሚቀጥለው ሳምንት ጀምሮ ክፍያ መክፈል ትጀምራላችሁ። በማሽን ላይ ከሚቀጥለው ሳምንት ጀምሮ እቁቡን ክፍያ መጀመር ትችላላችሁ። መልካም ደህና ሁኑ። አበሽ የት ነህ? ቼኩን ተቀብያለሁ። እሺ መጣሁ። እየቀለድክ አይደለም። እኔ ሹፌር ሆንክ ምንም ሆንክ ላይ ለውጥ አይኖርም። አንተ ግን ባለ ታክሲ መሆንህ ማለት ታክሲ ካልገዛላት
ታክሲ ገዛው። አሮጌ ነው። ሶሲ ሶሲ እውነቱን ልንገርሽ፣ አንቺን ለማግኘት ያላደረጉት ነገር ያለ አንቺ ህይወቴ ባዶ እና ባትለይኝ ይመርጣል። ላለፉት 8 ወራቶች አንቺን በማሰብ አንድ ቀን እንኳን ሳልወሽን ነው ሙሉ ትኩረቴን የራሴ የሆነ ነገር እንዲኖረኝ ለፋው፣ ተሳካ። አንድ ነገር ግን ጎደለኝ። አንቺን ግን የራሴ ማድረግ አልቻልኩም። እባክሽ የጎደለኝን ቅረቢኝና ሶሲ አፈቅርሻለሁ። መልካም ጃን ሳሞች